በአማራ ክልል ርዕሰ መዲና ባህር ዳር ከተማ የከባድ መሳሪያ ፍንዳታ ሲሰማ መዋሉ ተነገረ። በከተማዋ ልዩ ልዩ አካባቢዎችም የቦምብ ጥቃቶች መፈጸማቸው ታውቋል። ዝርዝር መረጃውን ይዘናል። በሌላ በኩል የአርማጭሆ ተወላጅ የሆነ አንድ የአድማ ብተና አባል ከፍተኛ ወታደራዊ አዛዡን ገድሎ ወደ ፋኖ መቀላቀሉ ተሰማ። ወታደራዊ አዛዡ አንዲት ልጃገረድን አስገድዶ ሊደፍር ሲል ነው ከጎኑ የነበረው ሌላኛው ወታደር የገደለው ብለዋል የመረጃው ምንጮች። በዝርዝር መረጃውን የምትሰሙት ይሆናል። በሌላ በኩል ጀነራሉ በትግራይ ጉዳይ ፌርማቸውን አስቀምጠዋል። ጀነራል ታደሰ ወረደና አብይ አህመድ አዲስ ግንኙነት ስለመጀመራቸውም እየተሰማ ነው። ፌርማውስ ምን ይሆን የምትሰሙት ይሆናል። ሰላም ጤና ይስጥልን። በመላ ዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናሉ አዲስ ሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። የአማራ ክልል ርዕሰ መዲና ባህር ዳር ከተማ በቦምብ ፍንዳታ ስትናጥ መዋሏ ተሰምቷል። በከተማዋ ወደ ገጠር መንገድ መሄጃ ልዩ ስሙ አልካን በተባለ አካባቢ ላይ ያገዛዙ ሰራዊት ማመላለሻ ሰርቪስ በፈንጂ ተቃጥሎም ታይቷል። ቀበሌ 16 የሚባል አካባቢ ያለ የፌዴራል ፖሊስ ቢሮ ውስጥ ፍንዳታ የተፈጸመ ሲሆን የተቋሙ መኪና መውደሙንም የአማራ ፋኖ የመረጃ ምንጮች ገልጸዋል። በተመሳሳይ ከጠቅላይ ፍርድ ቤት በቪኤት መኪና ተሳፍሮ ሲወጣ የነበረ አንድ ከፍተኛ አመራር ላይ የቦምብ ጥቃት ተፈጽሟል ተብሏል። በአማራ ክልል ርዕሰ መዲና ባህር ዳር በተመረጡ ቦታዎች ላይ እየተፈጸመ ያለው የቦምብ ፍንዳታም ተጠናክሮ እንደሚቀጥል የመረጃው ምንጮች ይፋ አድርገዋል። በከተማዋ ደግሞ ብልጽግና ያዘጋጀው የምክክር ኮሚሽን እየተካሄደ ይገኛል። የምክክር ኮሚሽኑን ታርጌት ያደረጉ ጥቃቶች ናቸው በተከታታይ እየተፈጸሙ የሚገኙት። በሌላ በኩል በቅርቡ ከብር ሸለቆ ወታደራዊ ማሰልጠኛ ማዕከል ሰልጥነው ለግዳጅ የተላኩ የአድማ ብተናና የፖሊስ አባላት በብዛት ከግዳጅ ቀጠና እየጠፉ መሆኑን የመረጃው ምንጮች ተናግረዋል። የፋኖ ኃይሎች ከመጋቢት 10 2017 ዓ.ም ጀምሮ ያወጁት ዘመቻ አንድነት በተለያዩ የክልሉ አካባቢዎች ቀጥሎ ውሏል። በተያያዘም በምስራቅ ጎጃም ዞን ደባይ ጥላት ግን ወረዳ ቁይ ከተማ የፋኖ ኃይሎች በከተማዋ በሚገኘው ያገዛዙ ጦር ላይ ጥቃት መክፈታቸውን ተከትሎ ሰብአዊና ቁሳዊ ጉዳት የተመዘገበበት ውጊያ መደረጉን ለማወቅ ተችሏል። በተመሳሳይ በምዕራብ ጎጃም ዞን ከላ ወረዳ ግሽ አባይ ከተማ ትናንት ለሁለተኛ ተከታታይ ቀናት ውጊያ እንደነበረ ታውቋል። የፋኖ ኃይሎች ወደ ከተማዋ በመግባት በተከታታይ በፈጸሟቸው ጥቃቶች ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱ ሲታወቅ በከተማዋ ባገዛዙ በግፍ ታስረው የነበሩ 40 እስረኞችም በፋኖ ተፈተዋል ሲሉ የፋኖ የመረጃ ምንጮች ተናግረዋል። ከውጊያው ጋር ምንም አይነት ተሳትፎ ያልነበራቸው አቶ ብርሃኑ አያና የተባሉ የአእምሮ ጤና ችግር የነበረባቸው ኗሪ በአገዛዙ ጦር መገደላቸውንም ኗሪዎች አረጋግጠዋል። በሌላ በኩል በጎንደር ቀጠና በተለያዩ አካባቢዎች ከባድ ውጊያ እየተደረገ እንደሚገኝ ታውቋል። በማዕከላዊ ጎንደር ዞን ጎንደር ከተማ ጠዳ ክፍለ ከተማ መገጭ ወንዝ አካባቢ ዛሬ ማለዳ ጀምሮ ተከታታይ የተኩስ ልውውጥ እንደሚሰማ የአካባቢው ኗሪዎች አሳውቀዋል። በአርማጭሆም ጋብላ የተባለ አካባቢ ደግሞ ትናንት በተሽከርካሪ ይጓዙ በነበሩ ያገዛዙ ጦር አባላት ላይ የፋኖ ኃይሎች በፈጸሙት ጥቃት ከ40 በላይ ወታደሮች መገደላቸውን የፋኖ የመረጃ ምንጮች አመላክተዋል። በተያያዘም በማዕከላዊ ጎንደር ዞን ምዕራብ በለሳ ቀጠና ወረሃላ ከተማ ዙሪያ ልዩ ቦታው ፈንጣ ሐዋርያት የተባለ አካባቢ ለሰዓታት የዘለቀ ከባድ ውጊያ መደረጉን ለማወቅ ተችሏል። በዚህም ከፍተኛ ሰብአዊ ጉዳት ተመዝግቧል የተባለ ሲሆን በአካባቢው ከፍተኛ ቁጥር ያለው ያገዛዙ ጦር በተለየ አድማ ብተና ፖሊስ አባላት ወደ ፋኖ እየተቀላቀሉ እንደሚገኙ
የአማራ ፋኖ አንድነት በጎንደር አስታውቋል። በተመሳሳይ በሸዋ ቀጠና የተለያዩ አካባቢዎች ውጊያ እየተደረገ መሆኑን የፋኖ የመረጃ ምንጮች ተናግረዋል። በሰሜን ሸዋ ዞን ደብረ ብርሃን ከተማ ቅርብ ርቀት በሚገኙ ጭምብሬና መሃላምባ ዛሬ ውጊያ መቀስቀሱን የመረጃ ምንጮቹ ገልጸዋል። በተለይም ጭምብሬ በተባለው አካባቢ እየተደረገ የሚገኘው ውጊያ ከባድና ከፍተኛ ጉዳት የተመዘገበበት መሆኑን ለማወቅ ተችሏል። በሌላ በኩል በክልሉ እየተደረገ ከሚገኘው ጦርነት ጋር በተያያዘ አገዛዙ በከፍተኛ ቁጥር እያሰለጠነ ወደ ውጊያ የሚያስገባቸው የጦር አባላት ከግዳጅ ቀጠናቸው እየጠፉ የፋኖ ኃይሎችን መቀላቀላቸውን ቀጥለዋል ተብሏል። ከሰሞኑ በብር ሸለቆ ወታደራዊ ማሰልጠኛ ስልጠናቸውን አጠናቀው ወደ ውጊያ የተላኩ በርካታ የአድማ ብተና ፖሊስ አባላት ከአገዛዙ ጦር ከድተው ወደ ፋኖ ኃይሎች መቀላቀላቸውን መዘገባችን የሚታወስ ሲሆን ትናንትና ከትናንት በፊት በምዕራብ ጎንደር ዞን መተማ ወረዳ ኮኬት ካምፕ ብቻ ከ70 ያላነሱ አባላት ከአገዛዙ ካምፕ ወጥተው መጥፋታቸውን ወታደራዊ ምንጮች ገልጸዋል። ከመተማ ኮኬት ቀጠና የጠፉ የአድማ ብተና ፖሊስ አባላት መካከል በርካቶች ትጥቃቸውን እንደያዙ የጠፉ ናቸው የተባለ ሲሆን ያገዛዙ ጦርም የጠፉ አባላትን ለማሰስ በሚል ኬላ ጥበቃ ማጠናከሩ ተሰምቷል። በሌላ መረጃ በሰሜን ወሎ ዞን ወልዲያ ከተማ ልዩ ቦታው ገብርኤል ተራራ ከሰፈሩ የአድማ ብተና አባላት መካከል አንደኛው አባል በአካባቢው የነበረች አንዲት ልጃገረድን አስገድዶ ለመድፈር የሞከረ የበላይ አዛዡን ገድሎ የአማራ ፋኖ በወሎን መቀላቀሉን ለማረጋገጥ ተችሏል። ድርጊቱ የተፈጸመው በዚህ ሳምንት ሲሆን የአድማ ብተና አባሉ በዋርካው ምሬ ወዳጆ የሚመራውን የአማራ ፋኖ በወሎ ቤት አማራ ሰራዊት ካለበት ቦታ ሲደርስ ደማቅ የሆነ የጀግና አቀባበል ተደርጎለታል ተብሏል። የአድማ ብተና አባሉ በበላይ አመራሩ ላይ እርምጃ ለመውሰድ ያነሳሳው አመራሩ በልጅቷ ላይ ሊፈጽመው ከሞከረው ያስገድዶ መድፈር ድርጊት በተጨማሪ በንጹሃን ወገኖች ላይ የሚፈጸመውን የዘፈቀደ የከባድ መሳሪያ ድብደባን እንዲሁም አሰቃቂ ድርጊትን ዝም ብሎ መመልከት ባለመቻሌ ነው ሲል ቃል በቃል ተናግሯል። ይህ በእንዲህ እንዳለ በሰሜን ወሎ ዞን የጋሸና ከተማ የአድማ ብተና ፖሊስ አዛዥ ሞቶ መገኘት በአካባቢው ድንጋጤ ፈጥሯል ተብሏል። የፖሊስ አዛዡ ካንዲት የከተማዋ ኗሪ ቤት ውስጥ በተኛበት ሞቶ እንደተገኘ የገለጹት የመረጃው ምንጮች ካዛዡ ሞት ጋር በተያያዘ በቤቷ ሞቶ የተገኘባት የከተማዋ ኗሪ ተጠርጥራ ታስራለች ተብሏል። ያዛዡን ሞት ተከትሎ በከተማዋ ከፍተኛ ውጥረት እንደሰፈነም የመረጃው ምንጮች አክለዋል። በሌላ መረጃችን ሌተናንት ጀነራል ታደሰ ወረደ ከሀገር ሉዓላዊነት ያፈነገጡ ግንኙነቶችን እንዲያቆሙ የማድረግ ኃላፊነት ተቀብለው ፈረሙ። አዲሱ የትግራይ ክልል የጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከሕገ መንግስቱና ከሀገር ሉዓላዊነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲያቆሙ የማድረግ ኃላፊነት የሚጥልባቸውን የቃል ኪዳን ሰነድ ላይ ፈርመዋል። ዛሬ አብይ አህመድ ህወሓት በፕሬዝዳንትነት ይወክላቸውን ሌተናንት ጀነራል ታደሰ ወረደን የክልሉ ፕሬዝዳንት አድርገው ሾመዋል። በዚህ ሂደት ላይ አዲሱ ፕሬዝዳንት አዲስ የቃል ኪዳን ሰነድ ቀርቦላቸው ፈርመዋል። ጉዳዩ እንኳን አንድ የሚቀጠር ሰው የሥራ ዝርዝር እንደ መስጠት ያህል ነው የተባለ ቢሆንም የተጠቀሱ ነጥቦች ግን በዝርዝር ሲታዩ በርካታ ጉዳዮችን የያዙ ሆነዋል። የቃል ኪዳን ሰነዱ የቀድሞ ታጣቂዎችን ትጥቅ መፍታትና መልሶ ማቋቋም ተግባር በአፋጣኝ እንዲጠናቀቅ የማድረግ ኃላፊነት ለጊዜያዊ አስተዳደሩ ይሰጣል ተብሏል። ዛሬ ማክሰኞ መጋቢት 30 2017 ዓ.ም የትግራይ ክልል ጊዜያዊ አስተዳደር ስልጣንን ከአቶ ጌታቸው ረዳ የተረከቡት ጀነራል ታደሰ ወረደም በአዲሱ ኃላፊነታቸው የሚያከናውኗቸው ተግባራትን የዘረዘረ ሰነድ ላይ መፈረማቸውን የመንግስት መገናኛ ብዙሃን ይፋ አድርገዋል። በሌላ መረጃ
ሚኒስትሩ የፓርላማ አባሉን አራጣ አበዳሪ በሚል ወነጀሉም። የፓርላማ አባሉ በበኩላቸው ብዙ ቀፋፊ ገመናቸውን ሸፍነናል ሲሉ ገልጸዋል። የብልጽግናው አብን አደረኩት ያለው ጉባኤ የመነጋገሪያነቱ ጉዳይ እንደቀጠለ ነው። ህዝብ መርጧቸው ፓርላማ የገቡ አመራሮቹን ጥሎ የብልጽግናው ገንዘብ የመረጣቸውን ሰዎችን ግን አንጠልጥሎ የተደረገውን ጉባኤም የህዝብ ተወካዮች ምክር ቤት አባሉ ደሳለኝ ጫኔ የብልጽግና ተሿሚው አንጃ ስብሰባ ብለውት ነበር። አብን በምርጫ ቦርድ በህግ ባይሰረዝ እንኳን በተግባር ግን ጉባኤ እንዳያካሂድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው ሲሉ ማከላቸውም ይታወሳል። ይህንን ተከትሎ አገዛዙ ሐሳብ የሌለው ሲል በአዳራሽ ውስጥ ገልጿቸው የሚያውቁትና የብልጽግናው አብን ሊቀመንበር የተደረጉት በለጠ ሞላ ምላሽ ሰጥተዋል። በግል ገጻቸው ካሰፈሩት በኋላ ቢቀንሱትም የፓርላማ አባሉን ደሳለኝ ጫኔን ለመዝለፍ ባስተላለፉት መልእክታቸው ግን አራጣ አበዳሪ የሚል ውንጀላን አቅርበዋል። በሀገሪቱ የወንጀል ህግ ጭምር ለእስራት የሚዳርግን ተግባር አንስተው ስም የሚያጠፉ ሚኒስትርም ያላት ሀገር ናት ኢትዮጵያ። የብልጽግናው ፓርላማ ሁለት መልክ ያላቸው አብኖች የሚቀርቡበት ነው። በአንድ በኩል በክልሉ ህዝብ ላይ እየደረሰ ያለውን የጦርነት ሰቆቃ በጥቂቱም ቢሆን አቅርቦ መወያያ የሚያደርጉ ግለሰቦች፣ በሌላ በኩል ደግሞ 500 ሚሊዮን ብር የበጀት ጉድለት አደርሰዋል እየተባሉ በፓርላማ የሚገመገሙ ሚኒስትርን ያስተዋወቀ ፓርቲ ነው። ሚኒስትሩ በለጠ ሞላ ሳያጠፉ ባስቀሩት መልእክት ላይ ግን ይቀጥላሉ። ሁሌ ጩኸት ግን የምር አይሰለቸውም ወይ በማለት እንዳሉትም እወክለዋለሁ የሚሉት የአማራ ህዝብ ላይ የሚተኮስ የጦር መሳሪያ ድምጽ የእናቶችና የህፃናት እንደዚሁም የወጣቶች የድሮን ጥቃት ጩኸት የማይሰሙበት የብልጽግናው አውሮፕላን ውስጥ ናቸውና ጩኸትን መስማት ፈጽሞ የሚሹ አይሆኑም። የፓርላማ አባሉን አካላዊ ገጽታቸውን ምስኪን ፊት ያለህ አሳፋሪና ነውረኛ ነህ እያሉ የሚቀጥሉት በለጠ ሞላ ቢያንስ እኛ የድርጅታችንን ገንዘብ ለአራጣ የምናበድር ነውረኞች አልነበርንም አይደለንምም ሲሉ ነው የሚገልጹት። ለኚህ ሚኒስትር ምላሽ የሰጡት የፓርላማ አባሉ ዶክተር ደሳለኝ ጫኔም በጎፈንድሚ የተሰበሰበልንን $138,000 ምን እንደተደረገ ለቀባሪ ማርዳት ነው ሲሉ ገልጸዋል። ያኔው አብን የኢኖቬሽንና ቴክኖሎጂ ሚኒስትር አልነበረም። ገመና ሸፍናችኋል ለተባለው ግን ፊታችን ሳይሆን ልባችን በጣም በርካታ ቀፋፊ ለህዝባችን ክብር የማይመጥኑ ስለሆነ ብዙ የሚሸፈኑ ገመናዎችን ሸፍነናል። እናውጣው ብንል ያመኑን ያፍራሉ። ታናናሾቻችን ተሸማቀው አንገት ይደፋሉ። ህዝባችን አንገቱን ይሰብራል። እሱን ሸፍነን እንይዘዋለን ሲሉም አጠቃለዋል ዶክተር ደሳለኝ ጫኔም። በመጨረሻም ስዩም ተሾመ በችሎት መድፈር ተከሰሰ። መንግስት 200 ሺህ ብር የሚከፍለውን ስዩም ተሾመን አድራሻ አላውቅም ብሏል። መንግስት በወር 200 ሺህ ብር የሚከፍለውንና የመከላከያ የክብር አባል ያደረገውን ስዩም ተሾመን አድራሻውን አላውቅም ሲል ዛሬ ለከፍተኛ ፍርድ ቤት ገልጿል። ይህ ግለሰብ በአማራነታቸው በስር ላይ የሚገኙትንና ጉዳያቸውን በፍርድ ቤት እየተከታተሉ ያሉትን አቶ ዮሐንስ ቦያሎንና አቶ ክርስቲያን ታደለን ግለሰቡ ስማቸውን በመጥቀስ ታጥቀው መንግስት እንገለብጣለን ብለዋል በማለት በፍርድ ሂደቱ ላይ ተጽዕኖ በመፍጠር በችሎት መድፈር ተከሷል። በዚህም መሰረት የፌዴራል ከፍተኛ ፍርድ ቤት ስዩም ተሾመ መጋቢት 30 ቀን 2017 ዓ.ም እንዲቀርብ ትዕዛዝ ቢሰጥም ሳይገኝ ቀርቷል። ተከሳሹን ፍርድ ቤት እንዲያቀርብ የታዘዘው የፌዴራል ፖሊስ የመንግስት ተንታኝና የመከላከያ የክብር አባል የሆነው ስዩም ተሾመን አድራሻውን አላውቀውም በማለት ያቀርበው ቀርቷል። በችሎቱ የቀረቡት አቶ ዮሐንስ ቦያለው ይህንን ግለሰብ ካሁን ቀደምም በስም ማጥፋት ወንጀል ከስሸው በፍርድ ቤት ተቀጥቷል፣
ፖሊስ ቋሚ አድራሻ ቢኖረውም በተደጋጋሚ ሄዶ እያየ ሰላምታ እየሰጠው ነው የሚመለሰው ሲሉ አስተያየታቸውን ሰጥተዋል። በተጨማሪም ተከሳሹ ያኔ የተቀጣውን ቅጣት ባለመፈጸሙና ትምህርት ባለማግኘቱ አሁንም ተመሳሳይ ድርጊት እየፈጸመ መሆኑን አቶ ዮሐንስ ተናግረዋል። አቶ ስዩም ተሾመ መንግስት ቤት የሰጠው ደሞዝ የሚከፍለውና ተሽከርካሪና ጥበቃ የመደበለት የመንግስት አክቲቪስት እንደሆነ የገለጹት አቶ ዮሐንስ አማራ ቢሆን ኖሮ ፖሊስም ሆነ አቃቢ ሕግ ከየትም ፈልገው አንጠልጥለው ያመጡት ነበር ብለዋል። ሌላው ተከሳሽ አቶ ክርስቲያን ታደለ በበኩላቸው የፌዴራል ፖሊስ አድራሻውን አላውቀውም ማለት ወስፌ ሲለግም ቂቤ አይወጋም የሚለውን አባባል እውነተኝነት እንደሚያሳይ ገልጸው ስዩም ማለት የኢትዮጵያ መንግስት ጠባቂ ፖሊስ የመደበለት የመንግስት ተከፋይና የቤተ መንግስት ቡና አጣጭና ሐሜት ነጋሪ ነው ብለዋል። ክቡራትና ክቡራን አድማጭ ተመልካቾቻችን ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ዳግም እንገናኛለን። እስከዛው ሰላም።